ያወቅሽው አባትሽ አትበለኝ አባትሽ እንዳትለኝ ይሄ ሰውዬ አባትሽ እንዳትለኝ ሰማኛለህ እሺ ቅድስት ተረጋጊ እሺ ተረጋጊ አባትሽ አትበለኝ አባትሽ ልትለኝ አልፈልግም ያረዋ ምን ይከንቱ ነኝ እኔ ምንም ኑሮ ያላማረልኝም እባክሽን እስቲ ተረጋጊ መስከረም ምንድነው እንደዚህ የምትሆኚ እናትሽንም እኮ አስጨነቅሻቸው አየሻ ህይወቷ መቀጠል አለበት ገና ልጅ ናት እኛስ በቃ ቤተሰብ መስርተናል ሁሉን ነገር አድርገናል አሁን ግን እቺ ልጅ የልክ ትምህርቷን መቀጠል አለባት የራሷ የሆነ ነገር መኖር አለበት ስለዚህ እኔን ማስተካከል አለበት እኮ ህይወቴን እኮ ነው የሰረቀው የኔን ብቻ እኮ አይደለም የንጹህ ሴቶች የብዙ ሴቶችን የእናቴን የኔን ህይወት እኮ ነው ባጭሩ እኮ የቀጨው በቀል የምትለው አንተ ተራቃለች 4 ፊደል በቀል አይሚን 3 ፊደል በቀል ብቻ ብላ እንዳታስብ እድሜን ልጅነቴን እኮ አንቺ አሁን እንደ ታዲያ ያስጠራው ምን አይነት ውሳኔ ልወስን እናቴንም እያስጨነቅኳት ነው ምን ላድርግ ታዲያ እና አሁን እኔ ከእናቴ ጋር መኖር ነው ያለብኝ ወይ ደግሞ አለመኖር ነው ያለብኝ ለዛ ግራ ስለገባኝ ነው በቃ ምክንያቱም እናቴ እኔን ካገኘች በኋላ እያለቀሰች ነው እንዴት ላድርግ ታዲያ ለዛ ነው የጠራው ብዙ ነገር እኮ ነው ያደረሰብኝ እናቴን እንደዛ ሲያሰቃያት አግብተው አሳውላ ራሱ መች አርፎ እንኳን ተቀመጠ እየመጣ እናቴን በእኔ እያስፈራራ እኮ ልጅሽን እገልብሻለሁ እያለ እኮ ሲደፍራት ነበረ ሲያሰቃያት ነበረ ከኔ በላይ እኔን እኮ አንዴ ብቻ እኮ አይደለም የደፈረኝ እየመጣ እኮ እኔና እናቴ ላይ በየተራ እያፈራረቀ ነበር እኮ ሲጫወትብን የነበረው ይሄ ግን ምን ያህል ህመም እንዳለው ግን ታውቃለህ እዚህ ጋር ምን አይነት ቁስል እንዳለ ታውቃለህ አትረዳኝም ምክንያቱም አንተ አታውቀውም የሚያመኝ እዚህ ጋር ያመኛል በቃ እኔ እዚህ ጋር ነው እያመመኛለሁ አንደኛ የሱ ልጅ መባሌ ሁለት ደግሞ እንደዛ እያሰቃየኝ ምናልባት እንኳን ያኔ ልጅ ባልሆንኩ ቢያንስ በዚህ ሰዓት እንኳን በሆነና የሆነ ነገር መከላከል ብችሉ ለራሱ ላለሁ አሁን እኮ ለወደፊቶቹና አሁን ላሉት እኮ ነው የደረስኩላቸው እንጂ ስንቷን ሴት ገሏል ስንቷን ሴት በህመም እንድትሰቃይ አድርጓል እኮ ሞክሬያለሁ እኮ ግን እንዳያሃት ናት በጣም እልህ አለባት በጣም ለሴቶች መቆም አለብኝ ነው የምትለው ያው እኔ እንደምፈልገው የሷ እልህ ያው ተበዳይ አይደለች ከኔ ይልቅ እንግዲህ እሷ በጣም ተበዳይ ስለሆነች እልህ አለባት ውስጥ የኔ እናት አይዞ ተረጋጉ ምኑን ተረጋጋሁት አሁን እኔ እናት ነኝ ተረጋጉ ባኮት እኔ ፈረባም እኔ ቆልጥቅም ልጅ ጠብስ ብላ እኮ ነው የመጣችው ለመሆኑ ላንተ ነግረሃለች ነግራኛለች ሁሉንም ነገር ነግራኛለች እያንዳንዱን ነገር ሰምቻለሁ እናቴ ለኔ ነግራኛለች ቅድሚያ ግን ለእርሶ አሁን ይሄን ነገር እንዳይነገር ነበር የተነጋገርነው የነበረው አንተንም እኮ እኔ አንተንም ማግኘት እፈልግ ነበር ግን ምንድነው አታስገድለኝም ለህግ አሳልፈን እንስጠው ነው የምትለኝ ህግ ላይ አሳልፈን ብዛት ነገ ይፈታል እኔ ያለው መስሎ ነው እኔ እኮ የለውኝም እኔ እኮ ሞቻለሁ እኔ እኮ ገሎኛል በቁሜ እኮ ነው የቀበረኝ ተረጋጊ እባክሽን ቅድስት አሁን እኮ ወንጀል ነው የሰራሽው አይደለ ወንጀል ሰራችም አልኩ እኮ እሺ ይሁን ወንጀሉን እኔ ነኝ እሷን ትጠየቅበት ምን ሆነሽ ነው እንደዚህ የምትይው እንዴ ዝም በይ እኔ እረዳልሻለሁ ጥሩ ትምህርት ቤት አስተምርልሻለሁ ደግሞ ሌላም ውጪ ምናምን የሚሄዱ ድርጅት ላይ አስገባልሻለሁ እያለ በ8 ዓመቷ ላይ ወስዶ ደፍሮን የመለሰላት እግዚአብሔር ይስጥልኝ ምን ብዬ እንደምናገር አላውቅም እግዚአብሔር ይስጥልኝ አመሰግናለሁ በጣም ባለውለታዬ ነህ የብዙ ሰው ባለውለታ ነህ እግዚአብሔር እንግዲህ እኛ እስካሁን ባለን መረጃ ቅድስት ነች እዚህ ነገር ውስጥ ይሄን ነገር እንዳደረገች ምን ነው አይ ቅድስቴ ወንጀለኛ አይደለች በጣም እናትየው አሁን ታሳዝነኛለች በህይወት የለች የልጄን ነገር አላይም ብላ ራሷን አጥፍታለች ይልክ እሷን ነፃ የምታወጣት ከሆነ አገናኝካለሁ አሁንም ነገር ካለው ቅድስቴ እዚህ ውስጥ የለችበትም ሰው ገላለች አልገደለችም እሷ አልገደለችም ለቅምጡ መርዝ እንድትሰጥ ያረኩት እኔ ነኝ የኔ እናት አይዞ ተረጋጉ ምኑን ተረጋጋሁት አሁን እኔ እናት ነኝ ተረጋጉ ባኮት እኔ ፈረባም እኔ ቆልጥቅም ልጅ ጠብስ ብላ እኮ ነው የመጣችው ለመሆኑ ላንተ ነግረሃለች ሁሉን ነገር አውቃለሁ ሁሉንም ነገር ነግራኛለች እያንዳንዱን ነገር ሰምቻለሁ እናቴ ለኔ ነግራኛለች ቅድሚያ ግን ለእርሶ አሁን ይሄን ነገር እንዳይነገር ነበር የተነጋገርነው የነበረው ከመስከረም ጋር ስንነጋገር ይሄንን ነገር እስኪ የጠበስኩሽ እባኮትን ማዘር አሁን ተረጋጉና ነገሮችን ሰከን ብለን ማሰብ መቻል አለብን
እሷንም በዚህ ልክ እንደዚህ ያስጨንቋት። ከእሷ ጎን ነው አሁን እኮ መቆም ያለብን። እሷን መርዳት ነው መቻል ያለብን። ራሴን አሳልፌ ሰጥቼ ምንን ቆምኩት? ለመሆኑ እሱ በህይወት አለ? እርሶ እኮ ልጄ እሱን አግኝቼ እንቃርጌ ብገለው ደስ ይለኛል። እሱማ እኮ ሞቷል፣ ያውቃሉ እኮ እርሱም ሰምተዋል አይደል? ይሄን ነገር የለም እኮ እሱ አሁን በህይወት የለም። ጎረቤትስ ምን ይለኛል? ወይኔ አይዞት ማዘር እባክዎትን ተረጋጉ። እንግዲህ ውድ ተመልካቻችን ከቅድስት ጋር የነበረን ቆይታ አይታችኋል። ከቅድስት ጋር ቆይታ እያደረግን በነበረ ሰዓት ከባልደረቦች የተደውሎ ነው እንግዲህ ማዘር በጣም እየረበሹ ነው፣ ማዘር እያስቸገሩ ነው ተብለን ወደዚህ ቦታ ላይ ተመልሰን እንድንመጣ የሆነው እንግዲህ መስከረም የተፈጠረውን ነገር ነግራቸው ነው እንግዲህ እንደዚህ እየሆኑ ያሉት። ስለዚህ አሁን እሳቸውን ለማረጋጋት ነው ወደዚህ የመጣ ነው። የቅድስትን ጉዳይ አልተሆኑም። አሁን ወደ ቅድስት ተመልሰን ምን ይለናል ግን እባክዎትን ማዘር፣ እኔ ደግሞ ሌላ ነገር የተፈጠረ መስሎኝ ነበር። በጣም ደንግጬ ነው ወደዚህ የመጣሁት። ከዚህ በላይ ምን አለ ልጄ? አሁን እኮ ማዘር አልፏል አይደል? ነገሮች እኮ አልፈዋል። አሁን ከዚህ በኋላ የምንለውጣቸው ነገሮች የሉም። እኔ አሁን የሰማሁት ምኑን አለፈ ትለኛለህ? አሁን እኮ ማለት ምንም መለወጥ የምንችለው ነገር ከሌለ የወደፊቱን ነገር ማስተካከል እንጂ ያለብን እዛው ላይ ተመልሰን ከሆነ እሷንም ማስጨነቅ ነው የሚሆነው፣ እርሶም መጨነቅ ነውና ዘመኑ በከፋበት እንዴት ለእሱን አሳልፌ ይሰጣታል? ይህንን ይመጣል ብዬ ባስብ ምን አለ? እርሱ እኮ ይሄን አላሰቡም። እርሷ ትማራለች፣ ልጄ ጥሩ ቦታ ትደርስልኛለች ብለው ነው አይደል ይሄን ነገር ያደረጉት እንጂ እኮ ልጆት ክፉ ቦታ እንድትወድቅ ወይም ደግሞ ለልጆት ክፉ አስባ አይደለም ይሄን ነገር ያደረጉት። እስኪ አሁን የእሷ ጠባሳ በምንድን ነው የሚሻረው? ይሻርላታል? የእሷ ጠባሳ አሁን የሚድነው በፍቅር ነው። ከዚህ በኋላ ከጎኗ በመቆም ነው። ከዚህ በኋላ እንደ እናት በመንከባከብ ነው። ስለዚህ ከዚህ በኋላ ከጎኗ ሆነው ይህንን ነገር ማለት እንትን ለማለት መሞከር እንጂ አሁን ማዘን እሷንም ማስጨነቅ ልክ አይሆንም። ልክ ነው ብዬ አላስብም። ምን ያህል ነው የተጎዳሽው ልጄ? በእርግጥ ብዙ ነው የደረሰባት፣ ብዙ በደል ነው፣ ብዙ ነገር እናሳልፋለች። ምናልባት እስከምን ድረስ እንደነገረችሁት በትክክል ባላቅም ብዙ ነገር እናሳልፋለች። ነገር አለ። ምን ያህል ነገር ሁሉንም ከአንድ እስከ መጨረሻ እኔ ያልሆንኩት ነገር አለ። የለም ብላ አይደል እንዴ ነገረችኝ። ከዚህ በላይ እንዴት እችላለሁ? አልቻልኩም። አይዞት እንግዲህ ማዘር፣ አሁን ይህ እንግዲህ ጋሽ የተባለውን ግለሰብ እስከምን ድረስ ጥፋትን እንደሚያደርስ በደንብ በዝርዝር የተረዱት ይመስለኛል። ማለት ምን ያክል ሰዎችን እየበደለ እንደነበረ፣ ምን ያክል ስቃዮችን እያደረገ እንደነበር እኔ ቅድም እንግዲህ ትላንትናም ቅድምም ልነግሮት ያልፈለግኩት ይሄንን ነገር አይተው ማዘን እንደሌለቦት ስላሰብኩ ነው። ነገ ከነገ ወዲያ በሂደት ይታወቃል ብዬ ነበር። ግን እሷ በዚህ አይነት ፍጥነት መናገር አልነበረባትም። ለማንኛውም እሱም ቢሆን አሁን መረጋጋት መቻል አለቦት። ልጆትንም ቢሆን የተለየ እንክብካቤ እኛ እንደምናደርግላት እንግዲህ ለእሷም ለእርሶም እንግዲህ ቃል ገብተናል። እስኪ አንተ ካልክ ምን አደርገዋል? አሁን ልጆትን አያስጨንቁ፣ እርሶ ሰከን ይበሉና ተረጋግተው ይቆዩ። እኔ ልጆትን እስቲ አንዳንድ ነገር ላናግራትና ነገሮችን ተረጋግተን የምናደርግበትን ነገር እንፈጥራለን። እወጣለሁ ከአንተ ቃል እኮ አልወጣም፣ ግን አልቻልኩም። አሁን እርሶ ትንሽ ነገሮችን ያረጋጉና እርሶም ረጋ ብለው እሷንም ከማስጨነቅ የተሻለውን ነገር ማሰብ ነው የሚሻለው። እሺ እኔ እናት። እሺ እነሱ አደርጋለሁ። የት ደርሳለሁ ብለህ ነው? እንግዲህ ምን እንደነገረችሁት ባላቅም ከእሷ ጋር እስኪ አንዳንድ ቆይቶችን ላድርግና ምን ነገር እንዳወራችሁ ከእሷ ልስማና እንደዚህ መጨነቅ እንደሌለባት። ምክንያቱም እሷ አሁን ውስጧ በጣም እየተሰማት ያለውን ነገር እንግዲህ እኔም ከካሜራ ጀርባ እንግዲህ ውድ ተመልካቻችን ብዙ ነገር ነግራኛለች። ብዙ የሚያሳቅቁ ብዙ የሚያስከፉ ነገሮችን ነግራኛለች እና እነዛን ሁሉ ነገሮች አሁን በዚህ ፍጥነት እንግዲህ ውስጧ በቃ ተበዝብዛለች። ምንም ነገር እኮ የቀራት ነገር የለም። ለወደፊት እኔ ሰው ምትሆንም አይመስለኝም። ይህ ሰውዬ እሷን ብቻ አይደለም በጣም ብዙ ሰዎችን ነው እንደዚህ ሲያደርግ የነበረው። ግን ምን አይነት ክፋት ነው? ምንድን ነው የሰው ልጅ እንደዚህ ክፍት ያለው? ክፋተኛ የሆነው ተንኮለኛ የሆነው አያውቁትም ነበረ። ልጆትን አሳልፈው ሲሰጡ ምን ያክል እንትን እንደነበረ እኔ እንግዲህ ቅድም እንደነገርኩ በፖሊስም ጭምር እንደሚደበድብ ነው የሰማሁት። በቃ ኃይለኛ አስቸጋሪ ልጅ እንደሆነ ከመሰረቱ ጀምሮ ከደህና ቤተሰብ ጋር አላደገም። ነገር ያለው እኮ ቅድም እኮ ይህንን ነገር ካወቁ ይህንን ያደርጋል ብዬ ግን እኔ በእሷ ላይ ጨክኖ እንደዚህ ያደርጋል ብዬ ግን እኔ በፍጹም አላሰብኩም። ባስብ ኖሮ ልጄ እንዴት እጄ ታመልጠኛለች? እንዴት አሳልፌ እሰጣለሁ? በእርግጥ እርሶም ያለነበረበት ችግር ነው። ቤተሰብም ቤቶት ላይም ችግር ስለነበረ ይሻላል ከእንጀራ አባት ጋር ከምትኖር እቺ ልጅ በቃ ስትወጣ ስትገባ ሱስ ምን እንደሚያደርስባት ምን አውቃለሁ ብዬ ከመስጋቴ ብዛት ነው። ያው የምናየው ነው ዘንድሮ። አባት አይታመን፣ እንጀራ አባት አይታመን። በቃ ከዚህ የተነሳ ነው እንጂ እኔ ምን ሳደርግ እኔ ከሱ ጋር ብለያ ይሻለኝ ነበር። እሷን አሳልፌ እንዲህ አይነት ችግር ውስጥ ከምትገባብኝ ትዳር ውስጥ ጥንቅር ብሎ ቢቀር
እሺ አይዞት። አሁን ነገሮችን እንግዲህ ተረጋግተን ሰከን ብለን እናሳልፋቸው። እሷንም በዚህ ልክ ከማስጨነቅ ከእሷ ጋርም ተግባብተው በፍቅር ነው ነገሮችን ማድረግ መቻል ያለበት። እሷንም ቢሆን እንግዲህ እኛም ቃል የምንገባው ከጎኗ ነን። እንዲሁም በስነ ልቦና ድጋፍ እናደርግላታለን። ሌላም ነገር አስፈላጊ የሆኑትን ነገሮች እኛ ለማድረግ ቃል እንገባለን ማለት ነው። ስለዚህ ባኮትን እርሶ ይረጋጉና ከልጆት ጋር ደግሞ የተወሰነ ቆይታ አድርጌ እሷንም እንደዚሁ አረጋግቼ ጉዳይ አለኝ። ጉዳይ ጥዬ ነው እንግዲህ ወደዚህ እየሮጥኩ የመጣሁት የእርሶ ነገር ስላሳሰበኝ ስላስጨነቀኝ ነው። እንግዲህ እኛ እንደረዳህ መድኃኒዓለም ይርዳህ። ምንም ችግር የለውም። ስለዚህ እርሶ ከባልደረቦች ጋር ይቆዩና እኔ ከእሷ ጋር ቆይታ አድርጋለሁ። አስገቡልኝ እስኪ መስከረምን። እንግዲህ ውድ ተመልካቾቻችን መስከረምንም አስገብተናታል ማለት ነው። መስከረም አሁን በጥሩ ሁኔታ ላይ አይደለም ያለችው። እባክሽን መስከረም መረጋጋት መቻል አለብሽ። እስቲ ቀና በይና ተረጋግተሽ እስቲ ነገሮች እኮ አልፏል አይደል እንዴ? ሲጀመር አንቺ አሁን በዚህ ልክ እናትሽን ማስጨነቅ ነበረብሽ? ያረዋ ምን ከንቱ ነኝ እኔ ምንም ኑሮ ያላማረልኝም። እባክሽን እስቲ ተረጋጊ መስከረም። ምንድነው እንደዚህ የምትሆኚ? እናትሽንም እኮ አስጨነቅሻቸው። አየሻ? ተረጋግተሽ ነገሮችን መንገር አለብሽ ነው እንጂ ያልኩሽ በዚህ ፍጥነት ዛሬ አግኝተሻቸው ዛሬ መናገር አልነበረብሽ ማለት እንዴ? በቃ አብዝታ ተጨነቀች እሷ። እኔ ምን ላድርግ? በጣም ስትጨነቅ ያለውን ነገር አብራራውን ነገርኳት። ምን ላድርግ እኔ ታዲያ ለምን የተጨነቁት? በጣም እያለቀስኩ ስለነበረ ምንድን የተፈጠረው ብላ ስትጠይቀኝ ምን ብዬ ልመልስላት? ስለ ራሴ ከንቱነት ከማውራት ውጭ ምንድን ነው የምመልስላት? እስኪ ንገረኝ። ይህን ነገር እንደዚህ በዚህ ፍጥነት መናገር አልነበረብሽም። አሁን እኮ እናትሽ በምን አይነት ሁኔታ ላይ እንዳሉ አይተሻል አይደል እንዴ? ረብሻው ነው እኮ አይደለ? ሲጮሁ ስለነበር ነው እኔ ራሱ የተጠራሁትኝ። ጉዳይ ላይ ነበርኩኝ እኮ። ከዛ ወደዚህ ሮጬ የመጣሁትኝ ጉዳይ ላይ ስለነበርኩ ነው። እኔ ታዲያ ምን አይነት መልስ መልሳላት? እሺ ንገረኝ። ምን ልበላት? እሺ ንገረኝ። አሁን ተረጋጊ። አሁን አንዴ ተናግረሻል አይደለ? ችግር የለውም። እሺ ተረጋጊ በቃ። ግን አሁንም ቢሆን አንቺም ይኸውልሽ ራስሽ እንዴት እየሆንሽ እንደሆነ አይተሻል አይደለ? ከዚህ ነገር እኮ ነፃ መውጣት ነው ያለብሽ። አሁን እኮ አልፏል አይደል እንዴ? በቃ እኮ ተረጋጊ። ሰከን በይና ነገሮችን በምን አይነት ሁኔታ ነው በተሻለ ሁኔታ እንዴት ነው ማስቀጠል የምንችለው የሚለውን እንጂ እንደዚህ እየሆንሽ እኮ እናትሽን ማስጨነቅ ነው የሚሆነው። አሁን አንቺ ጠንካራ ነው እኮ መሆን መቻል ያለብሽ። መስከረም እባክሽ እንደዚህ አትበይ እሺ። ከዚህ ነገር በቃ ይሄ ነገር አልቋል እያልኩሽ ነው። ጋሼ የተባለውም ሰውዬ አሁን ከዚህ በኋላ የለም፣ ህይወቱ አልፏል አይደል እንዴ? ተረጋግተን ነገሮችን ማስኬድ ነው ያለብን እንጂ እንደዚህ እየተጨነቅሽ እንደዚህ እየሆንሽ ነገሮች አይቀጥሉም። እናመሰግናለን። በጣም ነው የማመሰግነው። እሱን አይደለም እኔ አሁን የምፈልገው። ይኸውልሽ እኔ ያንቺን ቆሞ መሄድ ነው እኔ አሁን የምፈልገው። እስካሁን እኮ ጠንካራ ነበርሽ አይደል እንዴ? አሁን ለምንድነው እንደዚህ የተልፈሰፈሽው? ቆይ ለምንድነው አሁን አቅም ያጣሽው? ከንቱነቴን ስነግራት አመመኝ። ራሴን ጠላሁት። ድጋሚ ያስታወስኩት አመመኝ። ይገባል። እናቴ እኮ ነው የነገርኳት። እኔ ስሜቷ የእሷ ስሜት እኔ የማይጋባብኝ ይመስላል፣ የእሷ የማይጋባብኝ ይመስላል። ንገረኝ እስኪ። እሺ ይኸውልሽ መስከረም እባክሽን አሁን በቃ ነገሮችን እናረጋጋ። ተረጋግተን ቀስ ብለን ማሰብ ነው መቻል ያለብን። አሁንም ቢሆን ለእናትሽ ጠንካራ መስለሽ ነው መታየት ያለብሽ። እናትሽ እንድትጨነቅ አትፈልጊም አይደል እንዴ? እናትሽ እኮ አሁን ያለችበት ሁኔታ አይተሻል አይደለ? በጣም ተጨንቀው በቃ ተቸግረው ነው ያሉት። ስለዚህ አሁን ይህንን ነገር እናትሽ ማለት በቃ አንቺን ጠንካራነት ነው ማየት የሚፈልጉት። አንቺ ጠንካራ ብለሽ እሳቸውን ማበርታት ነው እንጂ ያለብሽ አንቺም እያለቀሽ እናትሽን ማስለቀስ መቻል የለብሽም። ስለዚህ እኔና አንቺ አሁን አንድ ነገር እናወራለን፣ አንድ ነገር እንነጋገርና ተረጋግተሽ እናትሽን ሄደሽ ታረጋጊያለሽ። ተግባባን? እሞክራለሁ። በቃ መረጋጋት መቻል አለብሽ። ስለዚህ አሁን እንደዚህ የሚያስጨንቅሽ በዋነኝነት ለእኔ ምን እንደሆነ እስቲ ንገሪኝ። ምናልባት ለሰው ስትናገሪ ነገሮች ይቀሉሽ ይሆናል። ምንድነው እንደዚህ እያስጨነቀሽ ያለው? ምንድነውስ አሁን ላይ በጣም የሚያሳስብሽ የሚያስጨንቅሽ ነገር ምንድን ነው? ቅድም ነገር ላይ ነበር እኮ ያለፍኩት ነገር የነገርኩህ ነበር። እሺ። አይ ምናልባት እንደው መድገም ከፈለግሽ እንደው ለእኔ የምትናገር የሚቀልሽ ነገር ካለ ብዬ ነው። ለማምለጥ አልችልም። አንዴ ስሜ ሴተኛ አዳሪ ሆኗል። እሱ ነው የተወሰነ ሰው ነው እኮ የሚያውቅሽ አይደል እንዴ? አሁን እኮ እናትሽ ማህበረሰብ ውስጥ ሄደሽ ሌላ ህይወት ትኖሪያለሽ። ማንም እዛ አያውቅሽም። እዚህ ሚዲያ ላይም ቢሆን እንግዲህ ማንም አንቺን የሚለይበት ሁኔታ ላይ አይደለም እኛ የምናስተላልፈው። ፊትሽ ብለር ይደረጋል፣ ድምፅሽም ይቀየራል። ስለማንነትሽ ሰው መገመት በማይችልበት ሁኔታ ነው
እናቴ ሰፈርም ደግሞ ሰዎች ያውቃሉ ካልሽ ሌላ ቦታ ላይ ቀየረሽ መኖር ትችላለሽ። እኛ ደግሞ ይህንን ነገር እንደምናግዝሽ ቃል ገብተንልሻል። ስለዚህ ነገሮች ሊያሳስቡሽ ሊያስጨንቁሽ አይገባም። ህመም አለው አልገባም። ጭንቅላቴም አውቃለሁ፣ እሱን ነገር አውቃለሁ እኮ ግን እነሱን ነገሮች ማለፍ ትችላለሽ። አንቺ ጠንካራ ነሽ እያልኩሽ ነው ያለሁት። ጠንካራ ለመሆን ደግሞ የሆነ ነገር ድጋፍ ያስፈልገኛል። አሁን እኮ እናት አለሽ። እናትሽ ባትኖርስ ኖሮ ቆይ በህይወት ባይኖርስ ኖሮ ወይኔ እሱን አታስበው፣ ማሰቡን አልፈልግም። ታዲያ እንደውም እኮ አንቺ በዚህ መጽናናት ነው ያለብሽ አይደል እንዴ? አንቺ እኮ ሰው አለሽ። ስንቶቹ ናቸው እኮ ከአንቺ ጋር ሲሰሩ የነበሩት አይተሻል አይደል እንዴ? ማንም የሌላቸው። እሱማ ልክ ነህ። አንተም ስላገዝከኝ ነው እዚህ ጋር የቆምኩት። እድሜ ለአንተ እነ መሰረት እነ ትዕግስት ሁሉም ያመለጡት ወይ ደግሞ ከዚህ ህይወት እንዲወጡ ያደረግካቸው አንተ ነህ። እግዚአብሔር ያስብ እውነት። ስለዚህ አንቺ ደግሞ ከእነሱ የተሻለ ነገር አለሽ። ቢያንስ እነሱ እንኳን እኮ እንዴት ጠንክረው እንደቆሙ አይተሻል አይደል እንዴ? አንቺ ደግሞ ከእነሱ የተሻለ ነገር አለሽ። እናት አለሽ፣ ቤተሰብ አለሽ። ስለዚህ መሄጃ አለሽ። ቢያንስ እነሱ ማን ጋር ሄደው ያለቅሳሉ? ስለዚህ አንቺም ቢሆን ጠንከር ማለት ነው መቻል ያለብሽ። እሺ ታውቃለህ እንደሚሰማኝ በቃ ለመጨረሻ ጊዜ ላውጣው። ይዛኔ እንትና ሲደፍረኝ በጣም ተሰምቶኝ ነበረና በጣም ማላውቀው ስሜት ስለሆነ በዛ ሰዓት በጣም ተጎድቻለሁ እና ለዛ ነው አሁን ላይ መልካም አስተሳሰብም ለሰውም ሆነ ለእናቴ ራሱ ያለኝ እንትን ያን አይለው ገባ። ምክንያቱም ነገሮች ሲደራረቡበት ክፉ ትሆናለህ፣ አታውቀውም። ክፉ ትሆናለህ፣ ትገባበታለህ፣ መጥፎ ስራ ውስጥ ትገባለህ፣ አንተን የሚያጎድፉ ስራ ውስጥ ትገባለህ። እና እንዴት ነው የምወጣው? እሱ ነው የሚያሳስበኝ። ህመም አለኝ ውስጤ፣ የማይታወቅ ህመም አለው። አሁን አንተ እናትሽ ያለች ስትለኝ ልክ ነህ፣ እናቴ ያለች። ግን እናቴን እንዴት ነው የምቀርባት? እንዴት ነው ከእሷ ጋር የምሆነው? ገባ? አንተ ራሱ እንዴት እንዳመንኩ አላመንኩም እኮ አንተን። ገባ? አጠገቤ ስለሆንክ ስላተረፍከኝ አመሰግናለሁ። እሱም በጣም ደስ ብሎኛል። አተርፈኛል። ግን ነገ ላይ እኔ እንጃ አላውቅም። ይሄን ነገር ችግር የለውም። ከስነ ልቦና ባለሙያዎች ጋር ትነጋገራለሽ። እነሱ ለዚህ ነገር መፍትሄ አያጡም። እያንዳንዱ ነገር ከእነሱ ጋር ትነጋገሪና ነገ የተሻለ ነገር ታገኛለሽ። ነገ ደግሞ ቆመሽ የምታመሰግኝበት ቀን ይመጣል። ማለት ነገሮችን እንደ ያኮ መማሪያዬ ነው እንድጠነክር ያደረገኝ ነው ብለሽ የምታልፍ ይሆናል። ስለዚህ እነዚህን ነገሮች ወደኋላ እንተዋቸውና የኔም ባልደረቦች አሉ እንግዲህ እነሱ አሁኑኑ አስፈላጊ ከሆነ ዛሬውኑ ወደዛ ይዘው ይሄዳሉ። ነገ ከነገ ወዲያ ደግሞ በጥሩ ነገር እንደምንገናኝ ተስፋ አደርጋለሁ። ስለዚህ አሁን አንቺ መጠንከር ነው ያለብሽ፣ መበርታት ነው ያለብሽ። ጠንክረሽ እናትሽን ማጠንከር እንጂ ያለብሽ እንደዚህ እያለቀሽ ወይም ደግሞ እንደዚህ ያዝነሽ እንደዚህ እየተጎሳቆልሽ እናትሽንም ማስለቀስ እናትሽንም ማሳዘን መቻል የለብሽም። እሺ። ስለዚህ እንግዲህ እኔ በጣም ሌላ ነገር የተፈጠረ መስሎኝ በጣም ትልቅ ነገር የተፈጠረ መስሎኝ ነበረ። ወደዚህ ቦታ ላይ ትልቅ ጉዳይና ቋርጬ ነው የመጣሁት እና ወደዛው መመለስ መቻል አለብኝ። ደህና ስላልነበርኩ ነው እኮ ምን ላድርግ ታዲያ? ያስጠራው ምን አይነት ውሳኔ ልወስን? እናቴንም እያስጨነቅኳት ነው። ምን ላድርግ ታዲያ? እና አሁን እኔ ከእናቴ ጋር መኖር ነው ያለብኝ ወይ ደግሞ አለመኖር ነው ያለብኝ? ለዛ ግራ ስለገባኝ ነው በቃ። ምክንያቱም እናቴ እኔን ካገኘች በኋላ እያለቀሰች ነው። እንዴት ላድርግ ታዲያ? ለዛ ነው የጠራው። በቃ የሆነ ነገር ማድረግ አለብኝ። ብቻ ለብቻዬ መወጣት አለብኝ። እሷን ሳልጎዳ ካሜራ ጀርባ ብዙ ነገሮችን እናወራለን። እንዳልኩሽም ባለሙያዎች አሉ፣ ከእነሱ ጋርም ታወሪያለሽ እና ያን ያህል አትጨነቂ። ያን ያህል የሚያሳስብ ነገር አይኖርም። እንግዲህ ውድ ተመልካቾቻችን ከካሜራ ጀርባ ምልክት እየሰጡኝ ነው። እንግዲህ ከቅድስት ጋር እኔ አንዳንድ ባልደረቦች አሉ እዛ ከእሷ ጋር እሷንም ለማረጋጋት እየሞከሩ ነው። ስለዚህ ወደዛው ተመልሼ መሄድ መቻል አለብኝ። እዚህ ጋር ስመጣ እንግዲህ አስደንጋጭ ነገር የተፈጠረ መስሎ የነበረ የመጣሁትኝ። ስለዚህ እናንተ ግን ተረጋጉ። የእናንተን ነገር ከባለሙያ ጋር እንፈተዋለን። አሁን ግን ጉዳይ ስላለኝ ወደዛ መሄድ ስላለብኝ ነው። እባክሽን ጠንክረሽ እናትሽን ማጠንከር መቻል አለብሽ። እሺ መስከረም፣ እባክሽን ተረጋጊ። ካሜራውን አጥፋልኝና እባክህን አሁን ወደዛ መሄድ መቻል አለብን። እንግዲህ ውድ ቤተሰቦች ቅድስት ጋር ሄደን ደግሞ እንዴት ነው ይህ ነገር የተፈጠረው፣ ምንስ የምትነግረን ነገር አለ ቅድስት የሚለውን እንግዲህ እዛው ሄደን እንሰማለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። ውድ ተመልካቾቻችን ተመልሼ ወደዚህ ቦታ ላይ መጥቻለሁ ማለት ነው። እዛ ቤት እንግዲህ አንዳንድ የተፈጠሩ ነገሮች አሉ። በአስቸኳይ መምጣት አለብህ ስለተባልኩ ነበር የሄድኩት። ግን ያው ነገሮችን አስተካክለን ፈተን ተመልሰናል ማለት ነው። ቅድስት እንግዲህ እዚሁ አለች ከኔ ባልደረቦች ጋር አንዳንድ ነገሮችን እያወራችን የነበረችበት ሰዓት ነው የነበረው። እንግዲህ ሰርካለም ከኔ ባልደረቦች ጋር አንዳንድ ነገሮችን ቆይታ አድርገዋል። ከኔ ጋር ግን ማውራት ያለብን ነገር ስላለ ያው ብዙ ነገር ላወራሽ ነው የመጣሁት። እንዴት እዚህ ነገር ውስጥ ልትገቢ እንደቻልሽ የብዙ ሰው ጥያቄ ሆኗል። እንዴት ይህን ነገር ልታደርግ ቻልሽ? ብቻሽን ነሽ ወይ? ማን ነው ሲረዳሽ ሲያግዝሽ የነበረው? የሚሉትን ጥያቄዎች
የተመልካቾችም የኔም ጥያቄ ነበርና እንደው እንደ ልጅ አንቺ አሁን በቀልን አልነበረም ማሳደድ የነበረብሽ ትምህርትሽን መማር ነበረብሽ ብዙ ነገር ብዙ ኃላፊነት ያለብሽ ልጅ ነሽና እንዴት እዚህ ነገር ውስጥ ገባሽ? እኮ ህይወቴን እኮ ነው የሰረቀው። የኔን ብቻ እኮ አይደለም የንጹህ ሴቶች የብዙ ሴቶችን የእናቴን የኔን ህይወት እኮ ነው በአጭሩ እኮ የቀጨው። በቀል የምትለው አንተ ተራ ቃል ይቺ 4 ፊደል በቀል 3 ፊደል በቀል ብቻ ብላ እንዳታስብ። እድሜን ልጅነቴን አንቺ አሁን እንደ ልጅ አንተ እኮ አልተረዳኸኝም። ገና ልጅ ነሽ እኮ አንቺ ብዙ ነገር ማድረግ እኮ የነበረብሽ እኮ ልጅነት እኮ አሁን አንድ ሴት ወይም ደግሞ አንድ ሰው ልጅነቱ ከተሰረቀበት ምንድን ነው የሚደረገው? ምንድን ነው ማድረግ የምንችለው? አልገባኝም። ቆይ ምን እንዳረግ ጠብቀ ነበረ? አንቺ አሁን እድሜሽን እኮ ጨረሽ፣ በልጅነትሽን እንግዲህ እያባከንሽ ነው። ላባክ ነው። እሱ እኮ ጨርሶታል። እሱ እኮ ገሎታል። አንተ እኮ የምታወራው ልጅነት እኮ የለም። አንተ የምታውቀው ልጅነት አይደለም እኔ እየኖርኩት የነበረው ከዚህ ለማይተናነስ እንዴ ምን ነው በሞትኩ የሚያስብል አይነት ልጅነት እኮ ነው ነበር እየኖርኩ እያሰቃየኝ የነበረው። አንተ ይሄንን ታውቃለህ? ነግራኛለች እኮ አንተ ይሄንን ታውቃለህ? እና ካወክ እንዴት አንተ እንደዚህ ልትለኝ ቻልክ እንዴ? ይኸውልሽ እናትሽ እኮ ነግራኛለች። እናትሽ እኮ በተወሰነ መልኩ የተወሰነ ነገር ነግራኛለች። ግን አንቺ ልጅ ነሽ፣ ከዚህ ነገር ውስጥ መውጣት መቻል ነው እንጂ ያለብሽ ነገሮችን ይዘሽ እንዴት ልጣ? አሁን አየሽ የገባሽበትን የተሳሰበ ነገር ውስጥ እኮ ገባሽ። እንዴት ልጣ? ልጅነቴ ሰርቆ ከጓደኞቼ ከኩዮቼ ጋር እንዳልጫወት አድርጎ እንዳላስብ አድርጎ በቀልን ውስጤ ሴጣን ሀሳብ እንዳመነጭ አድርጎኝ እናቴን እንደዛ ሲያሰቃያት እያየው እኔን እንደዛ ሲያሰቃየኝ እያየው የምን ልጅነት ነው? ልጅነቴን እኮ አልኖርኩትም። አሁን እናትሽ የተወሰነ የነገረችኝ ነገር አለ። የራሷን ነገር እንደውም አልነገረችኝም። አንቺ ላይ የደረሰብሽን በደል ነው እናትሽ የራሷን ነገር ሸፍና የነገረችኝ። ምንድን ነው አንቺ ላይ የደረሰው እናትሽ ላይ የደረሰው የሚለውን እስቲ እሷ እንዴት ትናገር? እኔን አንገት እንዳታስደፋ ብላ ነው፣ በሰው ውስጥ እንዳከት ብላ ነው እንጂ ብዙ ነገር እኮ ነው የደረሰብን። እኔን እኮ በ10 ዓመቴ እኮ ነው የደፈረኝ። እሱን ነግራኛለች፣ እሱን አውቃለሁ። እና ታዲያ በ10 ዓመት እስቲ አስበው፣ አንድ ህፃን ልጅ 10 ዓመት ማለት አስበው እስቲ ምን ያህል ህፃን እንደሆነ፣ ምን ያህል ህፃን እንደነበርኩኝ ምንም አላቅ ልጅ ደፍሮ ወይኔ አንገቴን እንድሰብር አድርጎኝ ብዙ ነገር እኮ ነው ያደረሰብኝ። እናቴን እንደዛ ሲያሰቃያት አግብተው አሳውላ ራሱ መች አርፎ እንኳን ተቀመጠ። እየመጣ እናቴን በእኔ እያስፈራራ እኮ ልጅሽን እገልብሻለሁ እያለ እኮ ሲደፍራት ነበረ፣ ሲያሰቃያት ነበረ። ከኔ በላይ እኔን እኮ አንዴ ብቻ እኮ አይደለም የደፈረኝ። እየመጣ እኮ እኔና እናቴ ላይ በየተራ እያፈራረቀ ነበር እኮ ሲጫወትብን የነበረው። ይህ ግን ምን ያህል ህመም እንዳለው ግን ታውቃለህ? እዚህ ጋር ምን አይነት ቁስል እንዳለ ታውቃለህ? አትረዳኝም፣ ምክንያቱም አንተ አታውቀውም። እኔ ነኝ የማውቀው ህመሜ። ተረጋግሽ። ወይኔ እንደው ይመስለኛል ይህንን ነገር ከእናትሽ አይደለም ያወቅሽው። ያ ሰውዬ አባትሽ እንደሆነ ከኛ ሚዲያ ይመስለኛል አይደል ያወቅሽው? አባትሽ አትበለኝ፣ አባትሽ እንዳትለኝ። ይሄ ሰውዬ አባትሽ እንዳትለኝ። ሰማኛለህ? እሺ ቅድስት ተረጋጊ። እሺ ተረጋጊ። አባትሽ አትበለኝ፣ አባትሽ ልትለኝ አልፈልግም። እሺ ታዩ፣ እኔ እንደዚህ አይነት ሰይጣን አባት የለኝም። እሺ ታዩ ቅድስት ተረጋጊ እባክሽን። እኔ እኮ ለማለት የፈለኩትኝ ያው ማለት ምን ተሰምቶሻል የሚለውን ነገር ነው ማወቅ የፈለኩትኝ። እንዴት አባትሽ ትለኛለህ? የስንትን ሴት ህይወት ትችዋለሁ በቃ ሲገል የነበረ። ወይኔ እኔ በሱስ መጠራት ለራሱ ያሳፍረኛል። ይኸውልሽ እኔ አሁን ከአንቺ እንደተረዳሁት ቅድስት አንቺ በጣም እርዳታ የሚያስፈልግሽ ሰው ነሽ። ወይኔ እንግዲህ ውድ ተመልካቾቻችን እናንተም እንደምትረዱት ይመስለኛል እቺ ልጅ ብዙ የስልምቦና ጫና የደረሰባት ብዙ አይነት የአእምሮ ወቀሳ የደረሰባት ልጅ ናት እና ቅድስት እኔና አንቺ አሁን አንድ ነገር መነጋገር መቻል ያለብን ነገር አለ። ሕክምና መከታተል ያስፈልግሻል። ሕክምና እርዳታ ያስፈልግሻል። ምክንያቱም በጣም ተጎድተሻል። ውስጥሽ አሁንም እንደማየው እልህሽ ራሱ የበረደልሽ ልጅ አይደለሽ። እንዴት አስበው እስቲ። እኔ ብቻ እኮ አይደለም እናቴን እኔን ልጁ መሆኔን ያውቅ አላውቅም። እናቴ የምፈርድባት ነገር ቢኖር ቢያንስ እንኳን ልጁ መሆኔን ነግረው እንኳን የኔንም የሷንም ስቃይ ብትቀንስ ብዬ አስባለሁ እንጂ እኔ እናቴ ላይ አላዝንም። ያው እንግዲህ እናትሽ ያንን ነገር በጊዜ ተናግራ ቢሆን ኖሮ ይህ ሁሉ ነገር ባልተደረገ ነበር፣ ይህ ሁሉ ነገር ባልተከሰተ ይሄ ነበር የኔም ሐሳብ። አሁን ያለፈውን ነገር እንዲህ ቢሆን ከማለት ላሉት ነገሮች መፍትሄ ማምጣት ነው የሚጠበቅብንና እኔ ቆጨኛል እኮ እኔ የእሱ ልጅ መባል እኮ ይቆጨኛል። የዚህ አረመኔ ሴጣን የስንት ሴቶች እንባ ያለበት የስንት ሴቶች እንደዛ ሲያሰቃያቸው
እንደዛ እኔ ለራሴ ሄጄ ለራሴ የጠየኳቸው በጣም ብዙ ሴቶች አሉ። እንደዛ እንዴት እንደሚያሰቃያቸው እኮ ለአይን የሚዘገንን አይነት ሰቁቃ እኮ የሚያደርስባቸው ከእናትና ከአባቶቻቸው እየነጠለ እየደፈረ እያሰቃየ እዛ ጉድጓድ ውስጥ እየጣለ ወይኔ ቅድስት እኔ የሱ ልጅ ተባልኩ። ብሞት ይሻለኝ ነበር፣ ባልፈጠር ይሻለኝ ነበር እኔ የሱ ልጅ ብባል ከምባል ማለት ነው። ወይኔ እሺ ቅድስት፣ ያው አሁን ላይ አንቺ ነገሮችን አልፈሻል፣ ብዙ ነገር አልፈሽ መጥተሻል። እንደ ልጅ አይደለም እንደ አዋቂ ነው አሁን ራሱ እያወራሁሽ ያለሁት። ምክንያቱም ያደረግሻቸው ነገሮች በልጅ አቅም የሚደረጉ አይደሉም። እና እስቲ እነዚህን ነገሮች ስታደርጊ ከጎንሽ ሲረዱሽ የነበረ ሰዎች ነበሩ ወይስ አንቺ አሁን ማለት ከሰርካለም ውጪ ማለት ነው? ሰርካለም በእርግጥ አንቺን መርዳት ከጀመረች እንግዲህ ወደ 4 ወር 5 ወር እንደሆነ ስነግረኝ ነበር እንግዲህ ከሷ ጋር በተገናኘውም ሰዓት እና ከሷ ጋር ከመገናኘት በፊት ሌሎች የሚረዱሽ ሰዎች ነበሩ? አይ ብቻሽን ነው ከዛ ተነስተሽ አንቺ እሱን ለማጥቃት እሱን ለመበቀል ወደዚህ የመጣሽው ማለት ነው? አዎ ባይዘው ይሄ እኮ የኔ ሀሳብ ብቻ እኮ አይደለም። የብዙ ሴቶች የሚፈልጉት የሚመኙትን ነገር እኮ ነው ያደረኩላቸው እኔ ማለት ነው። እሱን በመግደሌ ወይም ደግሞ እንደዚህ በማረጌ እንዲች ብዬ አልቆጭም። መታሰርም ካለብኝ መታሰር እችላለሁ። ምክንያቱም ስንቷን ሴት ነው እኔ ነፃ ያወጣሁት። እሺ አሁን እዚሁልሽ ቅድስት የምታሰር ምናምን የሚለውን ነገር አሁን ከዚያ ውጪ እኛ አንቺንም ለመጠየቅ ወይም ደግሞ አንቺንም ለመወንጀል አይደለም እዚህ ሚዲያ ላይ አሁን እንደሱ አይነት ነገሮችን ታይና፣ ምክንያቱም እኔ ለአንቺ በጣም አሁን እየራራው ለአንቺ እያዘንኩ ነው ያለሁት። ምክንያቱም ፈልገሽ አይደለም እዚህ ነገር ውስጥ የገባሽው። አንቺ አሁን ገና ብዙ ነገር የሚጠብቅሽ ልጅ ነሽ። በዚህ እድሜሽ እስር ቤት እንድትገቢ እንደ ግል አመለካከቴ እስር ቤት እንድትገቢ አልፈልግም፣ መሆንም የለበትም። ለዚህ ኃላፊነቱ የሚወስዱ ይሆናሉ ማለት ነው። ይሰዱ። ግን ሰርካለም ግን ምንም ነገር አላጠፋችም። እሷ እኔን እየረዳችኝ እንጂ እሷ ምንም ነገር ያደረገችው ነገር የለም። መታሰርም ካለብኝ እኔ እታሰራለሁ፣ መጠየቅም ካለብኝ እኔ እጠየቃለሁ እንጂ እሷን እባካችሁን ይዣችኋለሁ። እሷ ዝም ብላ ነው የምታወራው። ምንም ነገር እሷ ያደረገችው ነገር የለም። እኔን ረዳችኝ፣ እንድኖር ረዳችኝ፣ ወይ ደግሞ እሱ እንዳገኘው ረዳችኝ እንጂ ሌላ ምንም ነገር የለውም። ምንም የተፈጠረ ነገር የለም። እዚህ ጋር እንድናወራው አልፈልግም። ራሱ ታዩ እነዚህ ነገሮች ማንሳት ይቅርብን። ለምን ነገ ይህንን ነገሮች የህግ አካላት የሚያዩታል፣ ይህ ሚዲያ የህግ አካላት የሚያዩታል እና እኛን የሚያስወቅስ ነገር እንዳይሆን እባክሽን አሁን ይህን ነገሮች ትተን ማውራት ያለብን ስለ መፍትሄዎቹ ነው። አንቺን እንዴት ነው ከእንደዚህ አይነት ጭንቅ ውስጥ የምናወጣው? አንቺን ከእንደዚህ አይነት ጉድ ውስጥ የምናወጣው እንዴት ነው የሚሉትን ነገሮች ነው ማሰብ መቻል ያለብን። እኔ እኮ አንዴ እኮ ሞቻለሁ። እኔ እኮ አንዴ እኮ በቃ አይምሮዬን እኮ ሰብሮታል። እኔን አንዴ ልጅነቴን እኮ ቀምቶታል። ምንድን ነው አሁን ከዚህ በኋላ ምን አይነት ኑሮ አለ? እንደ ኩዮቼ እኮ አብሬ እኮ መጫወት አቃተኝ። የህክምና እርዳታ ያስፈልግሻል እምልሽ ለዚህ ነው። ህክምና እኮ አይደለም ይሄ እኮ የህክምና ብቻ አይደለም፣ ህይወቴን ነው። ገባ አይደለ? በቃ አሁን እኔ እኮ እየኖርኩላ ራሱ እኮ አይሰማኝም። እናቴን እንደዛ እያሰቃየ በአይኔ እያየው እኮ ነበረ። ራሴን እያሰቃየ ነበረ። ልጁ መሆኔን ይወቀቅ አለቅም። ለነገሩ እሱ ልጁ ቦምባ የሞተው እንግዲህ እስካሁን ባለ መረጃ እንግዲህ ኧረ ቢያውቅ በእናትህ እሱ የሚመለስ አይነት አይደለም። ለስንቷ ሴት ተመለሰ ራራ ለእናቱ ልጁ ለራሱ የሚመለስ አይመስለኝም። እንኳን ሌላው ቀርቶ ማለት እንኳን ለልጁ ቀርቶ ይህ ሰይጣን አረመኔ ነው። ለእናቱ ለራሱ የሚመለስ አይመስለኝም። ይህ እኮ ጨካኝ ነው። እኔን ህይወቴን ሰርቆ የስንት ሴት እንባ ያለበት ወይኔ ቅድስት፣ እኔ የሱ ልጅ ተባልኩኝ። አይዞሽ አሁን ተረጋጊ። በጣም ነው የሚያመኝ። እዚህ ጋር ያመኛል። በቃ እኔ እዚህ ጋር ነው እያመመኛለሁ። አንደኛ የሱ ልጅ መባሌ፣ ሁለት ደግሞ እንደዛ እያሰቃየኝ። ምናልባት እንኳን ያኔ ልጅ ባልሆንኩ ቢያንስ በዚህ ሰዓት እንኳን በሆነና የሆነ ነገር መከላከል ብችሉ ለራሱ ላለሁ። አሁን እኮ ለወደፊቶቹና አሁን ላሉት እኮ ነው የደረስኩላቸው እንጂ ስንቷን ሴት ገሏል። ስንቷን ሴት በህመም እንድትሰቃይ አድርጓል እኮ። እኔ ምን አውቃለሁ? አሁን ላሉት ነው የደረስኩት። በፊት የነበሩትስ እንዴት ነበር እየሆኑ የነበሩት? ስለዚህ ቅድስት ያው እንደዚህ ማረመኔ አንቺ ኃላፊነት አልነበረም። አንቺ አሁን ብዙ ኃላፊነት ነው እየተሸከምሽ ያለሽው። የኔ ኃላፊነት ነው እንጂ ህመም አንቺ ተሸክመሽ ነው ያለሽው። የኔ ኃላፊነት ነው። እነሱ እኮ ታስረው እኮ ነው ያሉት። ራሳቸው መውጣት እኮ ነው ለራሱ እኮ የማይችሉበት ሁኔታ ነበሩ። አዎ፣ ግን ይህ መሆን የነበረበት እንደ ህጉ ቢሆን ኖሮ የህግ አካላት ነበሩ እዚህ ነገር ላይ መስራት የነበረበት። ማን የህግ አካላት የሚባል ታሪክ ከእሱ ጋር ተባብረው እየሰሩ በቃ እኮ ይሄ የአንቺ ኃላፊነት አልነበረም። ግን አንቺ አሁን ይህን ሁሉ ነገር ተቋቁመሽ ይህን ሁሉ ነገር አርፈሽ እንግዲህ አንድ ነገር ላይ ደርሰሻል። በእርግጥ በጣም ማለት ለሰራሹ ስራ ያው እንዲህ ነው ባይባልም ማለት ጥረትሽን አደንቅልሻለሁ። ማለት ብዙ ነገር ነው ስታደርጊ የነበረው። ብዙ ነገር አድርገሽ እዚህ ደረጃ ላይ ደርሰሻል። በአንቺ አቅም የማይቻሉ ነገሮችን ሁሉ ስታደርጊ ነበረ።
ለእኔ ራሱ እስካሁን ካስቸገሩኝ ብዙ ወንጀለኞችን ብዙ ሰው ለመያዝ ለእኔ ያን ያህል እንደዚህ አዳጋች ሆኖብኝ አያውቅም ነበር። አንቺንና ጋሼን ለማግኘት ግን በጣም ትልቅ ነገር ትልቅ ፈተና እናየሁትኝ እና በዚህን ያክል ደረጃ እዚህ ስትባይ እዛ ስትባይ እዚህ እያልሽ ይህን ያክል ራሱ ርቀት መሄድሽ በጣም በእውነት ምን ያክል እንትን እንዳለሽ ቅልጥፍና እንዳለሽ የሚያሳይ ነገር ነው እና እዚህ ጋር ህመም አለ። ምን ላድርግ? እዚህ ጋር ህመም አለ። የስንት ዓመት አስቦ ከ10 ዓመቴ ጀምሮ እንደዛ ሲያሰቃይኝ ሲደፍረኝ እናቴ እንደዛ ሲያሰቃያት እሱ እኮ ለማንም እኮ አይራርም። እስቲ እንደው ብዙ ሴት የተባለች እንደው ይቀረዋል እሱ ስትጠይቂ እንደነበረ ሰምቻለሁ። ቅርብ ጊዜ እንኳን እጄ አወራዋትኝ አንዲት ሴት ነበረች በፊስቱ ላይ የተያዘች ማለት ብዙ ነገር እናደርሰውባት እሷንም እንግዲህ እየሄድሽ ስትጠይቂያት እንደነበረ ሰምቻለሁ። እንደው እስቲ ከነሱስ ምንድነው የሰማሽው? ምንድነው የተረዳሽው ነገር? የዚህን ሰውዬ ክፋት ማለት በየቀኑ እየሄድሽ ሰዎችን እያገኘሽ የዚህ ሰውዬ ክፋት ውስጥሽ የባሰ እሳቱን እንዲያቀጣጥል እያደረግሽ ነው በቀሉን ለመበቀል ስታደርግ የነበረውና እንደው ሌላ ነገር የተሻለ ነገር አልነበረም? ምን ላድርግ ማለት እስቲ አስበው እንደኔ እስቲ ምናልባት ማግዛቸው ከሆነ ቢያንስ እንኳን ያው የበፊቱን ባላቅም እንግዲህ የወደፊቱን እንኳን ላስተካክልላቸው ልርዳቸው ብዬ እኮ ነው እንጂ እኮ ማለት ነው እኔ እዚህ ምንም አቅም ኖሮኝ አይደለም። ግን ቢያንስ እንኳን በተቻለኛ አቅም ልርዳቸው የሚያግዛቸውን ነገር ልስጣቸው። በቃ የለም በቃ ይሁን እንደ ሴትነቴ ገባ አይደለ? ምንም ቢሆን ሴት ነኝ እኔ ላይ የደረሰው ነገር ሌላ ሴት ላይ እንዲደርስ አልፈልግም። ከደረሰም ደግሞ ከዛ ከጭንቅማት ደግሞ መውጣት እፈልጋለሁ። ይህ ሰውዬ እኮ ለማንም እኮ አይመለስም። በጣም እንደምታውቀው ነው እንግዲህ አረመኔ ጨካኝ ነው። በሱ ስር ደግሞ በጣም ብዙ አጋዥ አሉት። በጣም ብዙ ሰው አሰማርቷል። ለብቻው ደግሞ አይደለም አንድ ሰው ብቻ አይደለም እንግዲህ እኛ እያያዝን ያለ ነው። በጣም ብዙ ሰው ነው። አሁን እሱ እንደው ማለት የአንቺ ድርሻ ባይሆንም አሁን ነገሮችን ተወተሽ እዚህ ቦታ ላይ ደርሰሻል። ብዙ ሴቶችን ስታግዢ ነበረ። ብዙ ሴቶች ራሱ ሲያመሰግኑሽ እየሰማሁ ነው። ማለት አንቺና ሰርካ ለመሆናችሁ እነዚህን ሰዎች አለንላችሁ፣ እኛ ከጎናችሁ ነን፣ ይህ ሰውዬ በደሉን በዚህ ልክ መፈጸም የለበትም ማቆም አለበት፣ አሁን ላይ ማብቃት አለበት እያላችሁ ጥረት አድርጋችሁ እንግዲህ ይህን ሰውዬ ለማጥፋት ሙከራ አድርጋችኋል። እኛም ደግሞ የቀሩትን ሰዎች እንግዲህ እነዛ ወንጀለኛ የተባሉትን ሰዎች በወንጀል ለመቅጣት አብረው ሲሰሩ የነበሩ ምክንያቱም እሱ ብቻውን አልነበረም ይሄን ነገር ሲያደርግ የነበረው ከሱ ጋር ሲተባበሩ አንቺም እንግዲህ የደረሽበት ነገር እንዳለ እረዳለሁ። ከሱ ጋር አብረው ሲሰሩ የነበሩትን ራሱ በደል የደረሰባቸውን እየጠመድሽ የገዛ ቅምጡን ራሱ ሳይቀር አሳምነሽ እዚህ ነገር ላይ እንደደረስሽ አውቃለሁና እነዛንም ሰዎች ደግሞ ይሄን ነገር ፈልገው ወደው ሲሰሩ የነበሩትን እነሱንም ወደ ህግ አካለኛ እየወሰድን ለህግም እንዲቀርቡ አድርገናል ማለት ነው። አሁንም ቢሆን ይህ ነገር አላበቃም። አብሮት በዙሪያው ያሉ የነበሩ ሰዎች ይህን ስራ እያስቀጠሉ ያሉ አሉና እስቲ እንደው ስለነሱ የምታውቂው መረጃ አለ ወይ? የደረሽበት ሌሎች ነገሮች አሉ ወይ? አሁን ያው በምችለው አቅም እንግዲህ ቦታቸው ምናምን እያጣራው እገኛለሁ። እና በጣም ስለነሱ በጣም ብዙ መረጃዎችን እያሰባሰብኩ ነው። ያለኝ መረጃ እሰጥሃለሁ በውጭ በኩል። ችግር የለም። አሁን አንቺ ከዚህ በኋላ ምንም እንደዚህ የምታደርጊበት ምክንያት የለሽም። አለኝ እንጂ አሁን ይሄን ነገር መነጋገር መቻል ለኛ አሳልፈሽ መስጠት አለብሽ። አምናቸዋለሁ። እኔ ለእናንተ አሳልፌ እንደምሰጥ ቃል እገባላለሁ። ግን እኔም ደግሞ እንድረዳችሁ ደግሞ ፍቀዱልኝ። ምክንያቱም ውስጥ ሚስጥሩን እኔ አውቀዋለሁ። እዚህ ጋር አንቺ ነገር መብቃት መቻል አለበት። እንዴት ነው የሚበቃው? ልጅ ነሽ። ነገ የሚያስወነጅልሽን ነገ ወንጀል የምትጠይቅበትን ነገር ከዚህ በኋላ መስራት መቻል የለብሽ። አሁን ወንጀል ባልሰራ እንኳን ቢያንስ እንኳን መረጃውን እንኳን መሰብሰብ አለብኝ እኮ። ቅድስት እባክሽ ስራሽን አንቺ ጨርሰሻለሽ። ምንድነው የጨረስኩትኝ? እኔ እኮ ገና አልጀመርኩም። ሰውየውን አጠፋሁት እንጂ እኮ ገና ስራቸው እኮ ገና አልተቋረጠም እኮ። ገና ስንቷን ሴት ከዛ ከገጠር ከብዙ ቦታ እያመጡ እኮ ነው እያፈኑ እየወሰዱ እያመጡ እኮ ነው። አብዛኞቹን በቁጥጥር ስር አውለናል። እንዲሁም ደግሞ ሚዲያ ላይ የሚያሉ ሰዎች ለኛ እንግዲህ እየነገሩን ያሉት እዚህ ቦታ ላይ እንዳይን ነገሮች እየተፈጸመ ነው፣ ከዛ ጋር የተያዘ ሊሆን ስለሚችል እባካችሁ እዚህ ቦታ ላይ ኑና አጣሩ እያሉ አሁን ህዝቡም ከኛ ጎን ቆሟል። አሁን የህግ አካላቶች ራሱ ከሱ ጋር ሲተባበሩ የነበሩት አሁን ማንም አቅም የለውም፣ ሁሉም ፈርተዋል። ስለዚህ እኛን ነው አሁን እየደገፉ ያሉት፣ ለኛ አሳልፈው እየሰጡ ነው። በፊት ፈርተው ተሸማቀው የነበሩ ማህበረሰብ ራሱ አሁን ከኛ ጎን ቆሟል። ስለዚህ አንቺ እዚህ ነገር ውስጥ መግባት መቻል የለብሽም። ዋናውን ድርሻሽን ተወጥተሻል። ያንቺ ድርሻም ባይሆን ከምትችው ከአቅምሽም በላይ ያለውን ነገር ሰርተሻል። እባክሽን ቅድስት ከዚህ በኋላ ያለው ነገር ይበቃል። በእናትህ እንዳግዛችሁ እንኳን ፍቀድልኝ እባክህን። በእናትህ አሁን አንቺ የሚያስፈልግሽ ነገር ቢኖር የህክምና እርዳታ ነው። ምክንያቱም እኔ እንኳን ካየሁት ከፍረዳው ነገር በቃ ደህና ነኝ። ደህና አይደለሽም። ይኸውልሽ የስነ ልቦና ድጋፍ ያስፈልግሻል። ውስጥሽ አሁንም ቢሆን በቀል ነው ያለው። ይሄንን ቂም በቀል ትተሽ ወደ ፈጣሪሽ መመለስ መቻል አለብሽ።
እሺ ቅድስት ፈጣሪን እንኳን እንደረሳ እኮ አድርጎኛል ይሄ ሰውዬ። ተረጋጊ። አሁን ይሄን ነገር ማውራት መቻል የለብሽም። ረጋ በይና ተረጋግተሽ ነገሮችን ከኔ ባልደረቦች ጋር ሆነን ባለሙያ እርዳታ ሊደረግልሽ እናደርጋለን። እኔና ሰርካለም ተነጋግረን የሚያስፈልጉትን ነገሮች ድጋፍ በሙሉ እናደርግልሻለን ማለት ነው። ያንቺ ነገር እዚህ ላይ ማውቃት መቻል አለበት። እሺ ቅድስት ያንቺ ድርሻ አይደለም። ይሄንን ለህግ አካልና ለኛ መተው መቻል አለብሽ። እኔ እኮ ማለት ነው እኔ አንዴ ይስማኝና ማለት ነው ያሉትን ነገሮች እኔ አውቃቸዋለሁ። ከእናንተ ለኔ ማገዝ የምችል ሰው ነኝ። እኔ አሳልፈሽ ተጭኝና ያንቺን ነገር እዚህ ጋር ማብቃት መቻል አለበት። አብዛኞቹን ደግሞ እንደነገርኩሽ ነው ይዘናቸዋል፣ በቁጥጥራችን ስራ ውለናቸዋል። እንዲሁም ደግሞ ህብረተሰቡን ከኛ ጎን ነው። አሁን በታች ደግሞ እንትን የሚላቸው ደግሞ አለ። ልክ የሱ ቀኝ እጅ ደግሞ አንድ ልጅ ደግሞ አለ። ስለ ፍቃዱ ከሆነ ፍቃዱን እኛ አውቀናል እንዴ? ስለ ፍቃዱ ያውቃቸዋል ማለት ነው? አዎ ስለ ፍቃዱ እያንዳንዱ ነገር አውቀናል። የጋሼ ቀኝ እጅ የሆነው ፍቃዱ ሁሉ ነገር እንደሚሰራ እናውቃለን። እሱ እንደሆነ የጋሼ ቀኝ እጅም ምንም እናውቃለን። በቃ እሱን ካወቃችሁት ሌሎችን ለማወቅ አይከብዳችሁም። እሱ ላይም የተገኘ ብዙ ነገሮች አሉ። አሁን ፍቃዱ በዚህ ሰዓት ያለበት ሁኔታ ራሱ እኛ የምናውቀው ነገር አለ። አሁን በዚህ ሰዓት እንደዚህ ነው ማለት ስለማልፈልግ ነው። ህግ አካላቶች ገብተውበት እያንዳንዱ ነገር እያጣሩ ያለበት ሰዓት ነው ያለው። በጣም አሪፍ። ስለዚህ አንቺም ቢሆን እጅሽ ላይ ያሉትን መረጃዎች ለኛ አሳልፈሽ ትሰጭናለሽ። እኛ ያሉትን ነገር እንጨርሳለን ማለት ነው። አሁን አንቺ እኔ በጣም ነው የጓጓሁት። እኔ እያንዳንዱን የሱ ቀኝ እጅ የተባሉትን ሰዎች መያዝ እፈልጋለሁ። እናንተ ስትይዙ ማየት እፈልጋለሁ። እኔ በጣም ነው የጓጓሁት እናንተ ለማገዝ። እባክሽን አታስቸግሪ። አንቺ ገና ትንሽ ልጅ ነሽ። አሁን አውቃለሁ እኮ ሌላ በጣም ነው ጉጉት አለኝ። ሌላ ኃላፊነት አለብሽ። አውቃለሁ ሁሉንም አብሬ ማስኬድ እችላለሁ። ካላመንከኝ እኔ ላረጋግጥልህ እችላለሁ። አብሬ አስኬዳለሁ። እባክህን እምቢ አትበለኝ። አሁን አንቺ ከካሜራ ጀርባ ከባልደረቦች አንዳንድ ቆይቶችን ታደርጊና እንትን ያለሽ፣ እኔ ደግሞ ሰርካለም ማውራት ያለብኝ ነገር በእናትህ ሰርካለምን ማለት ነው ምንም ነገር አላረገችም። ጥፋቱ የኔ ነው። በእናትህ እሷ ምንም ነገር እንዳታረጓት ችግር የለውም። እባክህን ለማውራት ያክል ነው ስላለው ነገር ስላንቺ ጉዳይ። እሺ በእናትህ ግን እሷን ግን እንዳትሆን እጅናት በእናትህ ተነሽና አንቺ ከካሜራ ጀርባ ሁኚ እባክሽን። ነይ ውድ የገመና ቻናል ቤተሰቦች ያው ከሰርካለም ጋር ተመልሰን መተናል ማለት ነው። ቅድስትን እንግዲህ እናያችኋት ከቅድስት ጋር አንድ ቆይቶችን አድርገናል። ብዙ ነገር ያስፈልጋታል። ብዙ ድጋፍ እንደሚያስፈልጋት ነው ያየሁት። ምክንያቱም አሁንም ድረስ ውስጧ ቂም በቀል ነው ያለው፣ ውስጧ እልህ ነው ያለው እና እችን ልጅ ምክንያቱም ገና አንድ ፍሬ ልጅ ናት። ብዙ ነገር ማድረግ ያለባት መማር፣ እንዲሁም ደግሞ ብዙ ነገር ማድረግ ያለባት ልጅ እንጂ በዚህ ልክ በቀልን እያሳደደች መኖር የነበረባት ልጅ አልነበረችም። ቆይ ግን እኔ አሁን በጣም ጥያቄ የሆነብኝ ነገር እንዴት ነው አንቺ እሷን ልታስቆሚያት ያልሞከርሽው? አንቺ መበቀል የምትፈልጊ የነበረ ብቻሽን መበቀል የምትፈልጊ የነበረሽ ሰው ነሽ እና እሷን ከዚህ ነገር ውስጥ ለማውጣት ለምን አልሞከርሽም? ሞክሬያለሁ እኮ ግን እንዳያሃት ናት። በጣም እልህ አለባት። በጣም ለሴቶች መቆም አለብኝ ነው የምትለው። ያው እኔ እንደምለው እኔ እንደምፈልገው የሷ እልህ ያው ተበዳይ አይደለች ከኔ ይልቅ እንግዲህ እሷ በጣም ተበዳይ ስለሆነች እልህ አለባት ውስጧ። እኔ ራሴ እንድታቆም ነው ፈልገው። አሁን እኔ አንተ ምልክ ይሁን አንተም እንድታሳመናት ግድ እቺ ልጅ መማር አለባት። ህይወቷ መቀጠል አለበት። ገና ልጅ ናት። እኛስ በቃ ቤተሰብ መስርተናል፣ ሁሉን ነገር አድርገናል። አሁን ግን እቺ ልጅ ልክ ትምህርቷን መቀጠል አለባት። የራሷ የሆነ ነገር መኖር አለበት። ስለዚህ ይሄንን ማስተካከል አለብን። ያው ስለእንትኑ ደግሞ እንደተባባል ነው ከሷም ጋር እንግዲህ አንዳንድ ነገሮችን ማድረግ እንዳለብን በዝርዝር እያወራኋት ነበረ። እነሱን ነገሮች እንግዲህ ምክንያቱም እቺ ልጅ ውስጧ በጣም ብዙ በቀል ነው ያለው፣ ብዙ እልህ አለባት እና እነዚህ ነገሮች መተውና ከውስጧ ማውጣት አለባት። ስለ አባቷ እንኳን መሆኑ ስናወራ እንዴት ስትሆን እንደነበር አይታችኋል። እና የስለንቦና እርዳታ ያስፈልጋታል፣ የስለንቦና ድጋፍ ያስፈልጋታል። ነገ እቺ ልጅ አድጋ ተለውጣ ትልቅ ነገር ወይ የሀገር መሪ አይታወቅም፣ ሰው የሚሆንበት መሆኛው አይታወቅም እና ትልቅ የሀገር ኃላፊ ልትሆን ትችላለች እና አሁን ላይ ያለውን ነገር አስቁመን የስለንቦና ድጋፍ ተደርጎላት ራሷን አሻሽላ ነገ ትምህርቷን ተምራ ደግሞ ጥሩ ህይወት መስርታ ምክንያቱም አሁን እንዳየዋትኝ ራሱ ለወንዶች በጣም ጥላቻ ነው ያላት እና ስለ ትዳሩላ አሁን ከካሜራ ጀርባም የተወሰነ ልናወራ ሞክረን ነበርና ስለ እንደዛ አይነት ነገር ራሱ የምታስብ አይደለችም እቺ ልጅ። ወንዶችን ማለት እንደ ጠላት እያየችን ያለችው እና ይህ ነገር ደግሞ በስለንቦና ታግዞ ነገ የተሻለ ነገር አሪፍ ነገር ይሆናል ብለን ተስፋ እናደርጋለን። እንግዲህ ያው እኔና አንቺም ከካሜራ ጀርባ ብዙ ነገሮችን አውርተናል። ስለ ወንጀሉም ጉዳይ ማን ምን መጠየቅ አለበት በዚህ ጉዳይ ላይ የሚለውን እንግዲህ ውድ ተመልካቾቻችን እዚህ ካሜራ ላይ እናወራ ያልፈለግነው ብዙ ነገሮች አሉ። ምክንያቱም እከሌ ይጠየቃል ብለን እዚህ ላይ ልንፈርጅ አልፈለግንም። ከአንዳንድ የህግ አካላት ጋር ሆነን ጠበቆችም የኔ ጠበቆች አሉና ከነሱ ጋር ሆነን በምን አይነት መልኩ እነዚህ ሰዎች መጠየቅ አለባቸው
ማንስ ላይ ነው መፈረድ ያለበት የሚለውን ነገር ማውራት ስለፈለግን አሁን በዚህ ሰዓት እከሌን እንጠይቃለን እከሌን እንይዛለን ብለን ግን ልናወራ ስላልፈለግን ነው እዚህ ካሜራ ላይ ነገሮችን እንትን ብለን ያለፍነውና ስለዚህ እስቲ አንቺም የራስሽ አስተያየት የምትዩ ምንድነውስ የምትዩ ማለት ያው ዮኒ አንተንም በጣም ነው የምናመሰግንክ ያው በብዙ ነገር ስለምሰማ ማለት ነው ያለህን ነገር በጣም ነው የምናመሰግንክ እኔም ሆንኩኝ እዛ አሜሪካን ባለውበት ሰዓት ያው ካጠገቤ ሆነው የሚከታተሉ አሉኝ አብረውኝና በጣም ነው የሚያደንቁ ከይን ነገር ሳልነግርህ አላልፍም እና ግን ያው እንደምልክ እኔ ለሷ ሁሉን ነገር ቃል ነው የምገባው ከጎኗ ነኝ አሁንም እሺ ትምርቷንም እንድትቀጥልልኝ ያው የወንጀሉን ነገር እንደተባባለ መጠየቅ ካለብኝ እኔ እጠየቃለሁ ያው እሱ ነገር ያው እንደመወራት እንትን ብዝልከኝ ያው እሱን አውርተናል ግን እኔ ምልክ አሁንም ቃል ነው የምገባልክ በሁሉም ነገር በኮኮውና ነኝ በጣም አሪፍ ያው እንግዲህ እነዚህ ነገሮች ስንል ደግሞ ጎን ለጎን ተያይዞ የሚሄዱ ብዙ ነገሮች አሉ ምክንያቱም ብዙ ነገሮችን ያጣራችሁ ነበር እናንተ ብዙ ነገሮችን ስታስኬዱ ነበር እኛም በርግጥ ያዝናቸው ወንጀለኞች አሉ እናንተ ጋር ደግሞ በጣም ብዙ መረጃ እንዳለ ብዙ ሰዎችንም እንደምታውቁ መረጃዎች አሉኝና እነሱ መረጃ አሁን ለኔ ሙሉ ለሙሉ አሳልፋችሁ ሰጣችሁ ቅድስት ጋር ብዙ መታቃቸው ነገሮች አሉ አብረው ሲሰሩ የነበሩ ከጋሽ ጋር ሲሰሩ የነበሩትን ሰዎች እያንዳንዳቸውን ታውቃለችና እሷም ቢሆን አንቺ አሳምነሻት ምንም አይነት መረጃ ሳይቀር ሙሉ ለሙሉ አሳልፋ ለኛ መስጠት መቻል አለባት ከዚህ ነገር ትታወታ ነፃ መውጣት መቻል አለባትና ይህን ነገር እንግዲህ አንቺም ብትሆኚ ከኔ ጎን ሆነሽ ልታስተባብሪ ይገባልና ልታሳምኛት ይገባል ከጎን ሆነሽ አሎልሽ ደግፍሻለሁ ልትያት ይገባል ምክንያቱም አንቺን በጣም ነው የምታምንሽ ላንቺ እየተከራከረችን ያለችውና ብዙ ነገር እንዳደረግሽላት ስለማቅ ለኔ ነገሮችን አሳልፋ እንድትሰጠኝ ማድረግ መቻል አለብሽ እንዲሁም አንቺም ጋር ያሉት ነገሮች ለኔ መስጠት መቻል አለብሽ ሰጥ ካለን እኔ እናምናለን ከሷ ጎን ብቻ ሳይሆን ላንተም ቃል ገባለሁ ሁሌ ከጎንህ ነኝ ላለው ነገር ሁሉ እንደጋገፋለን ችግር የለውም እሷንም እንደዛው አሳመናታለሁ ያሉንም መረጃዎች ሁሉ ያው ባለን እምነት የተነሳለ አንተ እንሰጥካለን ወንጀለኞችን ያሳደርክ እስከምትይዝ ድረስ ለህግ እስከምታቀርብልን ድረስ ማናረግበት ምንም አይነት ምክንያት የለም ያው አሁን እንደምታውቂው ነው እንግዲህ ነገሮች እርስ በርስ ራሷን የሚተማመኑበት ሁኔታ አይደለም ተበታትነዋል ጋሼ ከሞተ በኋላ ነገሮች ብትንትናቸው ወጥቷል እርስ በርስም እየተማመኑ ስራ እየሰሩ አይደለም በአግባቡ አይደለም ስራቸውን እየሰሩ ያሉትና አሁን የሚገርምሽ የህግ አካላት ራሱ ከኛ ጎን ቆመዋል ማህበረሰቡን ፈርቶ የነበረ ከኔ ጎን ቆመዋል አሁን ብታይ በቀን በጣም ብዙ ስልክ ነው የሚደወልልኝ እዚህ ቦታ ላይ እንደዚህ አይነት ነገር ደርሶ ነበር ጋሼ የሚባለውን ሰውዬ በእንደዚህ አይነት ሁኔታ አውቀዋለሁ እንደዚህ ቦታ ላይ ይኖር ነበር የሚሉኝ በጣም ብዙ ነበሩ ያኔ ስጀምር አካባቢ ነገሩን እያዩ ማንም ለኔ ሊነግረኝ ፈቃደኛ አልነበረም አሁን ግን ጋሼ መሞቱን ካወቁ በኋላ ማንም ምንም ሊያመጣ እንደማይችል ስላወቁ ሁሉም በህግ ቁጥጥር ስር መሆኑ ስላወቁ ሁሉም ከኔ ጎን እየሆነ ነው ያለውና አሁን በዚህ ምንም ስጋት ሊገባሽ አይገባም ምንም ፈራውም ነገር አይኖርም እነዚህ ሰዎች ደግሞ አብዛኞቹን አሁን በህግ ቁጥጥር ስር አውለናል እንዲሁም ደግሞ ገና የሚቀሩትንም ሁሉንም በህግ ቁጥጥር ስር እንደምናውል ምንም ጥርጥር የለኝም ለዚህም ደግሞ አንቺ ከጎኔ ስላለሽ አመሰግናለሁ እኔም በጣም ነው ማመሰግንክ ካንተም ካንተ ጀርባ ያሉትንም ሁሉንም እንድታመሰግንልኝ ነው የምፈልገው ያው ሰውም እንዲያመሰግንልኝ እፈልጋለሁ አሁን ግን እኔ ምን ጊዜም ቃል ገባለሁ ከጎናችሁ ነኝ እሺ እኛም እንግዲህ ወንጀለኞችንም እንሰጥካለን ይሄ የምናውቀው መረጃዎች እንዳለ ቅድስቴንም ጠይቃታለሁ ሁሉን ነገር እንሰጥካለን በእምነት አንተም ደግሞ እሷን ምከሩልኝ ያው ከኛ ይበልጥ አንቺን ነው በደንብ የምትሰማው የህክምና ድጋፍ ስለሚያስፈልጋት እንግዲህ ወደ ተመልካቾቻችን ቂም በቀል ለማንም የሚጠቅም አይደለም ነገ ተነጎዳ ደግሞ የራሷን ህይወት የምትመራ ልጅ ስለሆነች ይሄን ነገር ማቆም መቻል አለብን ይሄን ነገር አቁማ ደግሞ ነገ ህይወቷ ተሻሽሎ ነገ ምን ላይ ደረሰች የሚለው እኛም ማየት ስለምንፈልግ ይሄን ነገር እንግዲህ እንትን ለማለት እኛም ከጎኗ አለን ማለት ነው ስለዚህ ወደ ተመልካቾቻችን የተፈጠረውን ነገር እስካሁን የነበረውን ነገር እና እንደተመለከታችሁት አልፏል ማለት ነው ይህ ሰውዬ ጋሼ የተባለው በጣም ብዙ ቦታ ብዙ ጠባሳዎችን ብዙ አይነት ወንጀሎችን ትቶ አልፏል ብዙ የተበደሉ ሰዎች አሉ ብዙ የተሰቃዩ ሰዎች አሉ እነሱንም ቢሆን አሁንም በየቤታቸው እየገባን እንባቸውን እናብሳለን እዚህ ሚዲያ ላይ ያልቀረቡ እዚህ ሚዲያ ላይ ያልወጡ በጣም ብዙ የተሰሩ ግፎች አሉ በጣም ብዙ የተሰሩ በደሎች አሉ እናንተም ጥቆማ እየሰጣችሁ ነው ያው ሁሌም የምንለው እንግዲህ ነገር አለ የተበደሉትን እንባ እናብሳለን በዳዮችን ደግሞ ለህግ እናቀርባለን እንላለን ይህን ስንል ዝም ብለን አይደለም ምክንያት አለ ምክንያታችን ደግሞ
ከህብረተሰቡ ጎን መቆም ስላለብን ነው። ሁሌም እንደምንለው ከህብረተሰቡ ጎን እንቆማለን። እናንተም ደግሞ ከኛ ጎን በመሆን ድጋፋችሁን ለኛ ማሳየት ትችላላችሁ። ለኛ ድጋፋችሁን የምታሳዩን እንዴት ነው? ኮሜንታችሁን ድጋፋችሁን በኮሜንት በመስጠት ነው። እንዲሁም ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ ደግሞ ለብዙ ሰው እንዲዳረስ ትምህርት እንዲሆን ማድረግ ትችላላችሁ ማለት ነው። አሁንም አብራችሁን ከኛ ጎን ስላላችሁ ከልብ እናመሰግናለን። ነገ ደግሞ በምን አይነት ነገር እንመለሳለን፣ የጋሽን ሰዎች እስከምን ደረጃ አደረስን የሚለውን ደግሞ አንዳንድ ነገሮችን ይዘንላችሁ እንመለሳለን ማለት ነው። ለዛሬ እንግዲህ የነበረን ቆይታ ይህንን ይመስላል። ቅድስትም ቢሆን ደግሞ ከዛሬ ጀምሮ ክትትል እንድታደርግ እንዲሁም ደግሞ እኔ የማውቃቸውን ባለሙያዎች የሕክምና ባለሙያዎች ጠርቼ ለእሷ ድጋፍ እንዲያደርጉላት አደርጋለሁ። ማን መጠየቅ አለበት የሚለውን ደግሞ ከሕግ ጋር ተነካክረን ምን አይነት ውሳኔ እንደወሰነ ለእናንተ የምናሳውቃችሁ ይሆናል ማለት ነው። ስለነበረን አብሮነት ከልብ እያመሰገንን አብራችሁ እንድትቆዩና እንዲሁም ደግሞ የምንለቃቸው ቪዲዮች እንዲደርሳችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን በመጫን ደግሞ ሁልጊዜ እኛ የምንለቃቸው ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ከኛ ጎን መሆናችሁን አሳዩን፣ ድጋፋችሁን ከኛ ጋር አድርጉ እንላለን። እንግዲህ ስለነበረን አብሮነት እናመሰግናለን። ቸር ቆዩልን።